ይህ የሶስተኛ ክፍል የምዕራፍ 7 ክፍል 3 ነው። ከዚህ ከክፍል 3 በፊት ክፍል 2 ከለቀቁ በኋላ አንዲት በጣም ወሳኝ የሆነች የመወያያ ነጥብ የለቀቋት ቪዲዮ ያለች የ7 ደቂቃ እሷን እንድታዩት እመክራለሁ። እሷ ለምንድን ነው የምትጠቅመው? ባጭሩ ፓተርንን መስራት የምንችልበትን ልክ እዚህ ጋር አሁን እንደምታዩት እንደነ እዚህ አራተኛው ላይ እንዳሉ ጥያቄዎች አለ ሐምሯ በጣም ወሳኝ መንገድ ነች እና ምንድነው አሁን እዚህ ምስሉ ጋር የምትመለከቱት 3 ጎን ክብ 3 ጎን ክብ 3 ጎን ክብ 3 ጎን ክብ እያለ ይቀጥላል ማለት ነው እና 11ኛውን ምስል ምንድነው የሚሆነው ይለናል። 1 2 3 4 5 6 7 8 እንዲህ ያንን ዘልቀዋለን 11 እሺ እንደርስበታለን። 13ኛው የሚላል ደግሞ ዝላ ላይ ለምሳሌና እንደዚህን አይነት ለማግኘት የምንጠቀምበት መንገድ አሁንም ለማብራራት እሞክራለሁ፣ ግን ከዚህ ቀደም ባለው ቪዲዮ ላይ እሱ እንድትመለከቱ እመክራለሁ። በአንደኛው ምስል ላይ 3 ጎን 3 ጎን አንደኛ ላይ እናገኛታለን። ከዚያስ 1 2 3 እያልን ስያሜ ብንሰጣቸው 4 5 እያልን ስያሜ ብንሰጣቸው 3 ጎን አንደኛው ላይ ያገኘናት። ከዚያስ 3ኛ ላይ ከዛ ደግሞ 5ኛ ላይ አሁን ከዚህ በምን ተረዳን? በመካከላቸው ያለው ክፍተት ወይም ጋፕ የ2 ነው ማለት ነው። ይችን ትይዛላችሁ አንድ። እሺ ክቧን በማን ላይ እናገኛታለን? ሁለተኛው ላይ እናገኛታለን ክቧን። ከዚያስ አራተኛው ላይ ያለ ይቀጥላል ማለት ነው። አሁን ስንተኛው ላይ ነው የተጠየቅነው? እዚህ ጋር 11ኛው 11ን በስንት ነው መሰላችሁ የምናካፍለው? በሁለት። ሁለት ከየት አገኘን? ከዚህ ቀደም ያለችውን ቪዲዮ የ7 ደቂቃውን ቪዲዮ እንድታዩት ላለሁኝ ብያለሁ። በ1 እና በ3 መካከል ወይም በ3 እና በ5 መካከል ወይም ደግሞ በ2 እና በ4 መካከል ያለው ልዩነት 2 ነው። በዚህ መሰረት 11ኛው የተጠየቅነውን በዚህ በጋፑ እናካፍለዋለን ማለት ነው። እና ስንት ጊዜ? 5 ጊዜ 5 ጊዜ 2 10። ከ11 ላይ 10 ስንቀንስ 1 የት ትገኛለች? እቻት እዚህ በማን ስር ነች? በ3 ጎን። ስለዚህ 11ኛው ላይ የምናገኘው 3 ጎን ነው ብላችሁ ትመልሳላችሁ ማለት ነው። ለላይ እንቀጥል። ለላይ አሁን ቁጥር እንስጣቸው ምስሎቹን 1 2 3 4 5 ካሬ ካሬ 3 ጎን ካሬ ካሬ አሁን በመቀጠል ብንጽፍ 3 ጎን ካሬ ካሬ 3 ጎን እያለ ይሄዳል እና ስለዚህ 6ኛ 7ኛ 8ኛ እንበልና ስም ብንሰጣት 13 እንደዚህ እያልን መሄዱን አድካሚ ነው የሚሆነው። በእርግጥ 13 ቅርብ ነች፣ ግን ብዙ ቢሆንስ? አሁን የምናደርገው ምንድነው እንግዲህ ካሬ ካሬ ከዛ 3 ጎን ሌላ ምስል የለም። እሺ ካሬ በስንተኛው ላይ እናገኛታለን? እቺኛዋን ካሬ የመጀመሪያዋን ካሬ ብቻ እናስብ። አሁን የመጀመሪያዋን ካሬ በአንደኛው ላይ እናገኛታለን። ከዚያስ ከሷ ጋር የምትዛመድ እዚህ ጋር የመጀመሪያዋ ነች፣ በ4ኛ ላይ እናገኛታለን። ይብቃል። እሺ የሁለተኛዋን ካሬስ በ2ኛ ላይ፣ ከዚያስ በ5ኛ ላይ። እሺ ጎን 3ሳ 3ኛ ላይ። ሌላስ እዚህ ብንስላት ኖሮ
በስድስተኛ ላይ ኤኒዌይስ የምን ያክል ጋፕ አላቸው? እዚህ 1 ብሎ 4 ሲል የ3 እዚህ ጋር 2 ብሎ 5 ሲል የ3 እዚህ 3 ብሎ 6 ሲል የ3 በመካከላቸው አለ ማለት ነው። አሁን የተጠየቅነውን በ3 ነው የምናካፍለው ማለት ነው። 13ኛ ነው የሚለዋል 13ን በ3 እናካፍላለን። ስንት ጊዜ? 4 ጊዜ 5 ጊዜ 15 ይሆንብናል። 4 ጊዜ 4 ጊዜ 3 12 ዲፈረንሱ ስንት ነው? ወይም ልዩነቱ የሚቀርን ከ13 ላይ 12 ስንቀንስ 1 የት ነው የምትገኘው ቻት? ስለዚህ 13ኛው ካሬ ነው የሚሆነው እንላለን። እስኪ ግን እንሞክረው። እስኪ ካሬ ነው መልሳችን። እንሞክር እስኪ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ 5 ላይ ደርሰናል። 6ኛ፣ 7ኛ፣ 8 9 10 11 12 13 13ኛ ሆኗል። አሁን እሺ ካሬ 3 ጎን ካሬ 3 ጎን ካሬ 3 ጎን ካሬ 3 ጎን ካሬ የስ ትክክል ነው ማለት ነው። እንቀጥል። ሐመርኋ ላይ ክብ 3 ጎን 3 ጎን 3 ጎን ክብ 3 ጎን 3 ጎን 3 ጎን እያለ ይቀጥላል። 36ኛው ምንድነው የሚሆነው? አሁንም ክብ ጎነ 3 ጎነ 3 ጎነ 3 እሺ የመጀመሪያዋን ክብ በአንደኛው ላይ እናገኛታለን። ይችን ማለት ነው። የእሷ አምሳያ እዚህ ጋር ነው የምንመጣው። እሺ 2 3 4 5 6 7ኛ ላይ ነው ያገኘናት የመጀመሪያዋን ክብ። በቃ በዚሁ ዲፈረንሳቸውን ወይም ጋፓቸውን ማወቅ እንችላለን። ጨረስ ባንደግሞም ችግር የለውም። የሁለተኛዋን ክብ ሁለተኛ ላይ እናገኛታለን እንላለን። እቻት እዚህ አይደለ? ሁለተኛ ላይ ከዛ ይሄ 3ኛ ነው፣ ይሄ 4ኛ ነው፣ ይሄ 5ኛ ነው፣ ይሄ 6ኛ ነው፣ ይሄ 7ኛ 8ኛ ላይ እንላለን ማለት ነው። ኤኒዌይስ በመጀመሪያ ይበቃናል ከደመር ነው። በ1 እና በ7 መካከል ያለው ልዩነት ስንት ነው? የ6 ወይም ደግሞ በ2 እና በ8 መካከል ያለው ልዩነት ስንት ነው? የ6 ሰው የተባልነውም በ6 ነው የምናካፍለው። በ6 ስናካፍል 36 በ6 ሲካፈል 36 በ6 ሲካፈል 6 ጊዜ 6 ጊዜ 6 36 ልዩነቱ 0 መጣ። 0 ከመጣ የመጨረሻውን ምስል ነው የምትናገሩት ማለት ነው። ሁሌ 0 ከመጣ ከመጨረሻ ላይ የተቀመጠው ማለት ነው። ለምሳሌ ምንድን ልበላችሁ? አሁን በሬ አንበሳ በቅሎ፣ በሬ አንበሳ በቅሎ፣ በሬ አንበሳ በቅሎ እያለ የሚሄድ ከሆነ የመጨረሻው በቅሎ ነው። በሬ አንበሳ በቅሎ በቅሎ ትላላችሁ ማለት ነው። ጎነ 3 ጎነ 4 ጎነ 5 ጎነ 3 ጎነ 4 ጎነ 5 ቢል ጎነ 5 የመጨረሻው ተብሎ ይወሰዳል። እናም እዚህ ጋር አሁን ክብ ጎነ 3 ጎነ 3 ጎነ 3 ይቺ እንደገና ደግማ ነው። ስለዚህ ክብ ጎነ 3 ጎነ 3 ጎነ 3 እና ጎነ 3 ነው የመጨረሻ ምስል ተብሎ የሚወሰደው። ስለዚህ የመልሳችን ጎነ 3 ይሆናል። እንምጣ ወደ መ ስመጣ ባለ ስንት ጎን ነው የመጀመሪያው? 3 8 ባለ 8 ጎን 8 ጎን 8 ጎን ክብ 3 ጎን በቃ 8 ጎን 8 ጎን ክብ 3 ጎን ብሎ ሊቀጥል ነው እንግዲህ። እና
8 ጎን 8 ጎን ክብ 3 ጎን 8 ጎን 8 ጎን እስኪኛ ነው ማለት ክብ 3 ጎን በቃ ክብ 3 ጎን እና ፓተርኑ 8 ጎን 8 ጎን ክብ 3 ጎን የሚለው ድረስ ነው ማለት ነው። አሁን ይችን የመጀመሪያ ምስል 8 ጎንን እንውሰድ። 8 ጎን 1 2 3 4 5 6 7 ለመሳል ትንሽ ያስቸግራል። 8 ጎን ነው በቃ ነው። እሺ ከዛ መልሰን 8 ጎንን ያገኘነው መቼ ነው? 8 ጎን እሺ መጀመሪያ በአንደኛው አገኘነው 8 ጎንን። ከዚያስ ይሄ ሁለተኛ ነው፣ ይሄ ሶስተኛ ነው፣ ይሄ አራተኛ ነው፣ አምስተኛ ላይ ያገኘነው በቃ በአንድና በአምስት መካከል የመጀመሪያው ምስል መልሰን ያገኘንበትን ቦታ ማወቅ ብቻ ነው። በቃ ባጭሩ ስትወስዱት የመጀመሪያውን ምስል እንደገና የሚደግምበት ስንተኛ ላይ ነው? አንድ ላይ የነበረው ምስል ደግሞ የሚመጣው ስንተኛ ላይ ነው? አምስተኛ ላይ። በአንድና በአምስት መካከል ያለው ልዩነት ስንት ነው? 4። በቃ ይችን 4 እንውሰድና 42 እናካፍልበት። 42 በ4 ከዚህ ላይ ልቁረጥና አንድ ጊዜ 4 ከዚያ ላይ ሲቀነስ 0 2 አወርዳለሁ። 2 አይችልም፣ ነገር ግን 10 0 እሰጣለሁ። እዚህ 10 ጊዜ ይደርስና 10 ጊዜ 4 40 ቀሪ 2 ቀሪዋን ነው የምንጠቀምበት ብያችኋለሁ አይደለ? ቀሪ 2 አይደለ? ስለዚህ ይቺ 2 ማለት 2 የት ላይ ነው የምትገኘው? እዚህ ጋር አንደኛዋ ምስል ነች፣ ሁለተኛዋ ይቺ ነች። 8 ጎን ነው ማለት ነው 42ኛው እንላለን። አምስተኛ ጥያቄ ደግ ሰው 18 ማሰሮዎች አሉት። እነዚህን ማሰሮዎች ትልቅ ማሰሮ፣ ትንሽ ማሰሮ፣ ትልቅ ማሰሮ፣ ትንሽ ማሰሮ እያደረገ ቢደረድር የመጨረሻው ማሰሮ ትልቅ ማሰሮ ነው ወይንስ ትንሽ ማሰሮ? መልሳችሁን አብራሩ። አሁንችን ተመልከቱ። ትልቅ፣ ትንሽ፣ ትልቅ፣ ትንሽ። አሁን ትልቅ ሰጣቸው ዝም ብለን 1 2 3 4 እንበልና ትልቅ አንደኛ ላይና ሶስተኛ ላይ ትልቅ፣ ትንሽን ሁለተኛ ላይና አራተኛ ላይ እንዲህ ብንቀጥል ምንድነው የሚሆነው? ትልቅ የሚባለው 1 3 5 ጎዶሎ ቁጥሮች ላይ ነው የሚገኘው ትልቅ። ትንሽ ደግሞ ሙሉ ቁጥር ላይ ነው። 18 ሙሉ አይደለ? ስለዚህ ምንድነው ያለ የጠየቀን ጥያቄ የመጨረሻው ትልቅ ማሰሮ ወይንስ ትንሽ ማሰሮ ለሚለው 18 ሙሉ ስለሆነ ትንሽ ማሰሮ ላይ ያርፋል ማለት ነው። በሬ፣ አህያ፣ በረሮ፣ አንበሳ፣ በቅሎ፣ አሳማ የተደረደሩት ቃላት ፓተርን ይሰራሉን? ከሰሩስ ምን አይነት ፓተርን ነው? አዎ ነውና ምን አይነት ፓተርን ነው የሰሩት? ሩቅ ደጋሚ። ደንቡስ ምንድን ነው? በሬ፣ አህያ፣ በረሮ፣ አንበሳ፣ በቅሎ፣ አሳማ ነው ደንቡ። ቀጣይ አባላት ማወቅ ይቻላል? የስ አሁን ቀጣይ በሬ ነው የሚሆነው ማለት ነው።
እሺ 7ኛ ካሳዬ በእጅና በእግር የሚደረግ የዘፈን ማጀቢያ ስልተ ምትን በዚህ መልክ አስቀመጠ። ጨብ ደብ፣ ጨብ ጨብ ደብ፣ ጨብ ደብ፣ ጨብ ጨብ ደብ። ጨብ ለሚለው ጨ፣ ደብ ደ፣ ጨብ ደብ፣ ጨብ ጨብ፣ ጨብ ጨብ፣ ከዛ ደብ፣ ጨብ ደብ፣ ጨብ ጨብ ደብ። ይሄ ነው ማለት ነው። እሺ እያለ ቀጠለ። የካሳዬ ስልተ ምት ፓተርን አሃድ ጻፉ። ይሄ ነው። ጨብ ደብ፣ ጨብ ጨብ ደብ፣ ጨብ ደብ፣ ጨብ ጨብ ደብ፣ ጨብ ደብ፣ ጨብ ጨብ ደብ። ይሄ ነው አካሄዱ ማለት ነው። 28ኛው አባል ምንድን ነው? 28ኛው በጣም ጥሩ። እሺ ጨብን አንደኛ ላይ እናገኛታለን። ከዚያስ እሺ ቁጥር እንስጣቸው እስኪ 1 2 3 4 5። እሺ የመጀመሪያዋን ጨ አንደኛ ላይ እናገኛታለን። ከዚያ ይቺ ጨ ደግማ የምትመጣው 6ኛው ላይ ነው። ይቺ ጨ አይመለከታትም፣ ሌላ ስልተ ምት ነች። ይኸው ጨብ ደብ፣ ጨብ ጨብ ስለሆነ ከመጀመሪያዋ ጨ ጋር አትገናኝም። ስለዚህ ጨብ ደብ፣ ጨብ ጨብ ደብ፣ እንደገና ጨብ ይሆናል ማለት ነው። 6ኛው ላይ ነው የምናገኛት። 6ኛው ላይ የመጀመሪያዋን ጨብ የምትለዋን ማለት ነው። በዚህ መሰረት በ1 እና በ6 መካከል ያለው ጋፕ 5 ነው። 5 ከሆነ 28ን በ5 ስናካፍላት 6 ጊዜ ብናደርገው 30 ስለሚሆን 30 ስለሚሆን 5 ጊዜ ግድ ነው። 5 ጊዜ 5 ጊዜ 5 25። ከ8 ላይ 5 3፣ ከ2 ላይ 2 ባዶ። ስለዚህ 3 አገኘን ማለት ነው። 3 ደግሞ ይቻት 3። ስለዚህ ጨብ የሚል ላይ ነው ማለት ነው። 28ኛው ጨብ ነው የሚሆነው። 28ኛው ጨብ ይሆናል ማለት ነው። ቀሪ 4 ቢሆን አሁንም ጨብ ይሆን ነበር። እሺ ቀሪ ደብ የመጨረሻዋ ብትሆን ቀሪ 0 ነው የሚሆነው። የመጨረሻውን ቀሪ 0 የመጨረሻውን ነው የሚያሳየው ብያችኋለሁ። ስለዚህ 28ኛው ጨብ ይሆናል። መምህር መሐመድ ነኝ ከማሚ ስቱዲዮ። ለዛሬ እዚህ ጋር ይበቃናል። አሁን በሚቀጥለው ውይይታችን የሚሆነው በፓተርኖች ላይ የተመሰረቱ የቃላት ፕሮብሌሞች የሚል እንገናኛለን። ለዛሬ ጨርሻለሁ። ወላጆችን አመሰግናለሁ። ቻው።